እሺ ወይስ መጽሐፍ ቅዱሳችንን አሁን እናንብ። ዛሬ ቅዳሴን በዛውም እንድትወዱ ነው። በነገራችን ላይ ከቅዳሴ ጋር በተያዘ ባለፈውም ብያችሁ ነበረ። ቅዳሴ ወደ ጌታ ደስታ የመግባት ሚስጥር ነው የሚለው የቀሲስ መብራቱ ኪሮስ ቀሲስ ዶክተር መብራቱ ኪሮስ መጽሐፍ። በእሷ መጽሐፍ ትንሽ ጊዜ እንማማራለን። እስቲ ጸልዩልኝ ምናምን። በጣም አንዳንዴ በቃ እየተሳነፍን ነው። እሱን ነገር በጣም ባሳካው ጥሩ ነው እና ሌሎች ጉዳዮችም አሉ። በእርግጥ ጸሎታችሁ አትለይኝ እናንተ ሰዎች። የምሬ ነው። ክርስቶስን በጸሎት ምናምን አለቀልኝ። የምር እኔ እንደዛ ነው ፊልም ማድረጉ። በጣም በእናንተ ጸሎት እንዳለው ነው ፊልም ማድረጉ እና በጌታዬ ምህረት ማለት ነው። እና አንዳችሁ ለአንዳችሁ ጸልዩ። በተለይ አኪለ ሰማዕትን አትርሱት። እሺ እና እንማማራለን እና ቅዳሴ ላይ ቅዱሳት መጽሐፍት ይነበባሉ። በዛው ቅዳሴንም እንድንወድ ማለት ነው። አንዴ እንትን ልበላችሁ። አንዴ ኮመንቱን ረበሻችሁ ሳየው ረበሻችሁ። ቆይ አንዴ ዮሐድ ንጉስን 100,000 የማስገባት ቻሌንጅ ተቀላቀሉ። 300 ምናምን ሰው ነው። ይሁት ጋይስ እንዴ ጭራሽ እየጨመረው 400 ሊገባ ነው። ዮሐድ ንጉስን 100,000 ኦኬ። ይሄ ነገር ሁሌ ነው የሚጻፈው ጋይስ። እየተቀላቀላችሁ አይደለም መሰለኝ። ፕሊዝ ዮሐድን ብትችሉ ሁላችሁም ቆይ እዛ ቴሌግራም ላይ ማስቀምጠላችኋለሁ። ቪዲዮም ሰራለሁ ያለው በእርግጥ ነግሬያችኋለሁ። ትላንትም ቪዲዮም ሰራላታለሁ እና ዮሐድን ፕሊዝ እንደው በጌታ ፎሎ አድርጉት እሺ ጋይስ። ዮሐድ ብዙ ጊዜው ነው ምናምን ነገር ማገልገል ምናምን ከጀመረ እስልምና ላይ በሚሰራው እንደማቸው ምናምን ነገር ብዙ ጊዜ ሆኖታል። ግን ጩጪ ነው። ወደ 70 አካባቢ ነው አይደል? 60 ምናምን ሺህ ማለት አይጠቅመውም። እውነቱን ለመናገር ጋይስ አሁን ዮሐድ 100,000 ቢገባ 100,000 ብዙ ሆኖ አይደለም፣ ትንሽ ነው። ግን 100,000 ብዙ ነው። ግን አሁን ከሌሎቹም አንጻር ምናምን ያው እኛ ጋርም ብዙ ሰው አለ አይደል? እና ብዙ የተለያዩ ሰዎች ጋር በጣም ብዙ አለ። ያና ብዙ የማይሰራ ማለት ኖርማል አለማዊ ነገር ጋርም ብዙ ሰው ሊኖር ይችላል። ችግር የለውም። እሱ ባይደው ነገራችን ላይ ጥሩ ነው ይኖር። የትኛውም ሰው ጋር ብዙ ሰው ይኖር እሰየው። ብቻ መጥፎ ነገር አያድርግ እንጂ ያ ሰው መጥፎ ነገር ካላለ አለማዊ ሰውም ቢሆን አለማዊ ኮንተንት ቢኖረው ይኖረው። እሱ ችግር የለም። እና ግን አሁን 100,000 ቢገባ ዮሐድ ምንም አይጠቅመውም። እውነቱን ለመናገር ለሱ ማለት የሚጨምርለት ነገር አይኖርም። ግን ኃላፊነት እንዳለበት እየተሰማው ይሄዳል። ብዙ ሰው የመኖሩ ነገር እሱን ከጠቀመው የሚጠቅመው በምንድን ነው? ኃላፊነትን እንዲያስብ ያደርገዋል። ከዛ በደንብ እየታተረ በደንብ እየሰራ እንዲሄድ ያደርገዋል። ፕላስ ደግሞ መተው ሰዎች ፎሎ ቢያደርጉት እነዛ ፎሎ የሚያደርጉት ክርስቲያን ወንድሞቻችን ደግሞ ይጠቀማሉ። እሱም ከሚሰራቸው ቪዲዮች ምናምን ይጠቀማሉ። እና ያ ካልሆነ በስተቀር ምንም የፎሎወር ብዛት ምናምን ያንሃል እውነቱን ለመናገር ያንሃል አሁን መንፈሳዊ ነገር ላይ የሚሰራ ሰውን ብዙ በዛ ደረጃ የሚጠቀም አይመስለኝም እውነቱን ለመናገር። እና ፎሎ አድርጉት እና እሺ አሁን ኮሜንቱን እንዝጋና እናንብብ። አንዴ ቅዳሴ ላይ ስናስቀድስ ማለት ነው ቅዱሳት መጽሐፍት ይነበባሉ። በነገራችን ላይ ስትጸልዩም ቅዱሳት መጽሐፍትን በጸሎታችሁ ማለት ገልጣችሁ ከመጽሐፍ ቅዱስ ከወንጌላት ምናምን ከመልእክታት ማንበብ ይቻላል። በጸሎት መንፈስ ሆናችሁ። ምክንያቱም የቅዳሴያችን ላይ እናነባቸዋለን እና ሁልጊዜም የሚነበብ ይህም ስብሐት ምናምን እንዳለ ሆኖ ከመዝሙረ ዳዊት እንዳለ ሆኖ ከአዲስ ኪዳን ሁልጊዜም ወንጌል ይነበባል። ከአራቱ ወንጌላት አንዱ በዛው እንደሚያዘው ወይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሶስት አንዱ ይነበባል። የሆነ ምዕራፍ ክፍል ተመርጦ ማለት ነው ይነበባል ቅዳሴ ላይ። ከቅዱስ ጳውሎስ መልእክት ሁልጊዜም ይነበባል። ከቅዱስ ጳውሎስ መልእክታት ከ14ቱ አንዱ ተመርጦ ከሮሜ እስከ ዕብራውያን ካለው ውስጥ ተመርጦ ከዛ ውስጥ የሆነ ምዕራፍ የሆነ ክፍል ይነበባል። ከዛ ውጭ ካሉት ደግሞ የአዲስ ኪዳን መጽሐፍት አንዳቸው ወይ ከጴጥሮስ መልእክት ወይ ከይሁዳ መልእክት ወይ ከያዕቆብ መልእክት ወይ ከዮሐንስ መልእክት ወይ ከዮሐንስ ራእይ ከነዚህ ከአንዳቸው ደግሞ ተመርጦ ደግሞ ይነበባል። ሁሌም እንደዛ ደግሞ ይደረጋል። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። የተነበበው ወንጌል ሉቃስ ነበር። ዛሬ እኛ ጋር የሉቃስ ወንጌል የተነበበው እንግዲህ ከሆነ እናንተ ጋር ባላቅም እኛ ጋር የቅዱስ ሉቃስ ወንጌል የተነበበው። እሺ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል።
ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ እሺ ከቁጥር 45 ጀምሮ እንዴት ነበሩ? ከቁጥር 44 እናደርገው። እሺ እንዲህ ይላል። እርሱም አለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን ነገር እና ሐዋርያቱ በቃ በደንብ አልጸኑም ነበረ። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩ እና ጌታችን ሲሰቀል ምናምን ነገር በቃ ሞተ በቃ ብሎ ነበር። በቃ ሞተ። አብሮን ያን ሁሉ ጊዜ እንደዛ ተስፋ አስደርጎ ነበር ምናምን፣ ግን በቃ አጣ ነው አይነት የሚመስል ነገር ውስጥ ገብተው ነበር። ይሄ ማውስ መንገደኞችንም ማየት ይቻላል እንግዲህ ከዚህ ክፍል ቀደም ብለን ማለት ነው 29 ምዕራፍ መጨረሻ ላይ ወደ 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ ቲንክ እዚሁ 24 ምዕራፍ ላይ የኤማሁስ መንገደኞች ወደ ኤማሁስ ሲሄዱ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያዋራቸው የነበሩት ማለት ነው እና መጽሐፍትን ሲተረጉምላቸው የነበሩ እና መጽሐፍትን ሲተረጉምልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው እና እነሱ ከነሱ ጋር እንደዚህ እየተገናኘ ይነጋገር ነበረ ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቶ የሚቀር ነበር የመሰላቸው። ለምን አልኳችሁ? ጌታችን ኢየሱስ የሚናገራቸውን ነገር በጣም በዛ ይጸኑ አልነበሩ ማለት ቀደም እንዳልኩት ሄድ መለስ አይነት ነገር ነበረ። እንደዚህ ነገር ውስጥ ነበሩ። ትንሣኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስተው ካዩት አስቡት፣ ሞቶ እንደሚነሳ ምናምን ነግሯቸው ነበረ እና ግን በዛ ደረጃ በእምነት በጣም የጠነከሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን ያህል በጣም እንደው ልባቸው ላይ በደንብ በእምነት ደረጃ ይሉ አልወጣም። ተነስቶ አረጋግጦ ሲያሳያቸው ግን በቃ በእርሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው ያኔ እና ጌታችን ኢየሱስ ምን አለ? ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያቱ ምናምን ያነባሉ። ግን የብሉይ ኪዳን መጽሐፍት በሐዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ጀመር። ዝም ብለህ አንበበ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዱ ሲያገኘው የኢትዮጵያ ጃንደረባ ኢሳያስን ያነባል። ትንቢት ነው የሚያነበው። ኢሳያስን ያነባል። ኦኬ የምታነበውን ታስተውለዋለህን አለው። አይ የሚያስተምረኝ ሳይኖር እንዴት አለ። የሚያስረዳኝ የሚያሳየኝ ሳይኖር እንዴት አድርጌ አለ። ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት እናያለን ማለት ነው ፊልጶስን እና ጌታችንም ሞቶ ከተነሳ በኋላ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? ኦኬ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቃል በቃል እንዲህ ላይ ይጻፍ ይችላል፣ ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በብሉይ ኪዳን መጽሐፍት ውስጥ በሕግ በነቢያት በመዝሙራት መጽሐፍት ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመልከት የሚችሉበትን ዓይን ይሰጣቸዋል ወይም እሱን ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱሱን መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስን የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞ በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ሊያደርግ ነው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን እናት
ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆነው በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልከዋል ማለት ነው። ያኔ ኃይልን ይታጠቃሉ፣ ኃይልን ይለብሳሉ። እሺ ቀጠል አድርጎ እንዲህ አለ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። በስመ አብ። እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ሰው ጌታ ኢየሱስን ሲያርግ ቀጥታ አዩት ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያያዘ ምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ነው ከፍ ከፍ እያለ ያደረገው። ከዚህ በፊትም እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። ይህችኛ ክፍል ብቻ ነው ዛሬ የተነበበች ዮሐንስ ወንጌል ማነው የሉቃስ ወንጌል ወይም የወንጌል ክፍል በአጠቃላይ ይሄን የተነበበው። እሺ ቀጣይ የተነበበው የጳውሎስ መልእክት ነው። ግን የጳውሎስ መልእክትን ከማንበባችን በፊት መዝሙር እንሰማለን አይደል? የስ ጋይስ ከዛን ቶሎ የፈጠነ ጨራርሰን እንወጣለን። እሺ እስከዛ ግን ኮመንቱን ላብራላችሁ ለእናንተ